ሌላው ሪሌቫንስ ፋላሲ ውስጥ ያለ የፋላሲ አይነት አርጊውመንት አጌንስት ዘ ፐርሰን ነው። ስሙ እንደሚነግረን አጌንስት ዘ ፐርሰን ሰውየውን ነው እንትን የሚለው የሚቃወመው አርጊውመንቱን ሳይሆን የሰውየውን ሐሳብ ሳይሆን ሰውየውን ራሱ አጌንስት ዘ ፐርሰን ወይንም አርጊውመንተም አድ ሆሚነም እንለዋለን። argument against the person is another type of relevance fallacy. This fallacy always involves two arguers ሁለት አርጊዎች ሁሉ ጊዜ ሁለት አርጊወሮች ይኖራሉ ወይንም ሁለት ተቃራኒ ሐሳብ የያዙ ሰዎች ይኖራሉ ወይንም በሐሳብ የተለያየ ሁለት ሰዎች ይኖራሉ ከዛ one of them advances either directly or implicitly a certain argument the other then responds by directing his or her attention not to the first person's argument but to the first person himself አያችሁ ሐሳብ ያቀርባል የመጀመሪያው ሰውዬ የሆነ አርጊውመንት ያቀርባል የሆነ ሐሳብ ሲያቀርብ ሁለተኛው ሰውዬ የመጀመሪያውን ሰውዬ የሚናገረው የመጀመሪያውን ሰውዬ አርጊውመንቱን የመጀመሪያውን ሰውዬ ሐሳብ ዳይሬክት ያደረገው ወይንም እየጠቆመ ሳይሆን የመጀመሪያውን ሰውዬ ራሱን ነው የሚናገረው ራሱን በመውቀስ በመስደብ አይነት ነገር አያችሁ ከሐሳቡ ይልቅ ሰውየው ላይ እንትን ሲያደርግ ነው ይሄ argument against the person እንደዚህ አይነት ፋላሲ የሚፈጠረው when this occurs the second person is said to commit an argument against the person ስለዚህ ይሄ ሲከሰት ነው ሁለተኛው ሰውዬ የመጀመሪያውን ሰውዬ ተቃርኖ ተናግሯል የሚባለው ወይንም አርጊውመንት ያስቀመጠው against the person ነው እንጂ against the argument አይደለም arguers must be able to trust each other to some extent at least to be informative and relevant to take turns politely and express their commitments clearly and honestly አሁን የሚናገሩ ሰዎች የተለያየ ሐሳብ የሚናገሩ ወይንም የሚከራከሩ ሰዎች ልንላቸው እንችላለን እርስ በርሳቸው መተማመን አለባቸው መከባበር አለባቸው ሲያወሩ አንዱ ሲያወራ አንዱ እየሰማ ተራ በተራ መሆን አለበት አርጊውመንት አንዱ ሲያወራ አንዱ መደመጥ አለበት ማለት ነው ስለዚህ እነዚህ አይነት ነገሮች ሲኖሩ ነው አሪፍ ጎሉን የሚመታው ወደ ሐሳብ መግባባት የሐሳብ ልዩነትም ካለ ወደ ሐሳብ መግባባት ወደ ትክክለኛው ነገር መድረስ የሚቻለው እነዚህ ነገሮች ሲኖሩ ነው without this kind of collaboration in contributing to a dialogue argument of a kind that uses reasoning to fulfill its goals of dialogue interaction would not be possible እንደዚህ አይነት ነገር ከሌለ መደማመጥ ከሌለ ወደ ጎሉ ወደ አላማው ወደ ክርክሩ ግብ መድረስ አይቻልም ማለት ነው ስለዚህ መሆን ያለበት ፖላይት አንዱ ለሌላው ፖላይት መሆን አለበት የሚናገርበት ቃል የሚናገርበት ንግግር ሐሳቡን ነው እንጂ የሌላውን ሰው ከነቀፈ መንቀፍ ያለበት ሰውየውን ራሱን አይደለም መሆን ያለበት attacking the others party's honesty or sincerity in argument is a powerful move ይሄ አታክ ማድረግ ሌሎችን ተከራካሪ ቡድኖችን አታክ ማድረግ እነሱን ወይንም ስማቸውን ወይንም እነዛ ሰዎችን ራሳቸውን አታክ ማድረግ ፓወርፉል የሆነ ሙቭ ነው ያ ማለት አደገኛ ነው እና ያንን የሚያደርግ ሰው such an argument leads one to the conclusion that such a person lacks credibility as an arguer who can be trusted to play by the rules on credibility-ውን ያጣል ያለውን ነገር ያጣል ማለት ነው አርጊዩር መሆኑ ይቀርና ምክንያቱም ፋላሲ ውስጥ ገብቷል ይዘው ሌሎችን እንትን የሚያደርግ ሌሎችን የሚወቅስ ከሆነ ሐሳባቸውን ሳይሆን ሰዎችን ራሳቸውን ሌላውን ፓርቲ እንደዚህ ዝቅ የሚያደርግ ከሆነ ወይንም እንትን የሚያጣጥል ከሆነ ያለውን ነገር ያጣል ምንም እንኳን የያዘው ሐሳብ የያዘው አርጊውመንት ምንም እንኳን አሳማኝ ቢሆንም አንድ ጊዜ ሌሎችን እንትን ለማድረግ ስለሞከረ ያለውን ክሬዲቢሊቲ ያጣል ማለት ነው ይሄ አርጊዩር እና ያ ያለው ነገር ምንም እንኳን ምክንያታዊ ቢሆን ያስቀመጠው አርጊውመንቶች ሌሎች ሐሳቦች ቢኖሩት እንኳን ላይቀበለው ይችላል ሰው ምክንያቱም አታክ አድርጓል በትክክለኛው መንገድ ሊወያይ ስላልቻለ ማለት ነው ስለዚህ እንደዚህ ሊያሳጣ ይችላል የራስን ስም የራስን ዝና ሊያሳጣ ይችላል ሌሎችን እንደዚህ ማንቋሸሽ ወይንም መውቀስ ያው መውቀሱ በትክክለኛ መንገድ ቢሆን ችግር የለውም ነገር ግን ሐሳቡ ሙሉ በሙሉ ሌሎችን ማጣጣል አይነት ከሆነ ሌሎችን ለማነጽ አይነት ሳይሆን ዝም ብሎ ለማጣጣል አይነት
የሆነ ራሳቸውን እንትን ቀለል እንዲያደርጉ አይነት ከሆነ ያ አደገኛ ነው ማለት ነው። እና the argument against the person occurs in three forms በሶስት አይነት ልናይ እንችላለን ይሄን argument against the person። አንደኛ ad hominem abusive እንላለን፣ ሁለተኛ ad hominem circumstantial፣ ሶስተኛው to QQ በማለት እንጠራለን። ያው ወይንም to QQ በማለት እንጠራዋለን። የመጀመሪያው ምንድነው ad hominem abusive fallacy የምንለው ነው። ይሄ argument against people ላይ የመጀመሪያው ad hominem abusive fallacy ነው። ስሙ እንደሚነግረን abusive ነው። in the ad hominem abusive the second person responds the first person's argument by verbally abusing the first person። አያችዋ ሁለተኛው ሰው የመጀመሪያው ሰው ያቀረበውን ሐሳብ የሚመልሰው ሪስፖንድ የሚያደርገው ምን በማድረግ ነው? ሰውየውን ራሱ በአቢዩዝ በማድረግ ነው። በመሳደብ ሊሆን ይችላል፣ በማንቋሸሽ ሰውየው ላይ የማይሆን ነገር በመናገር ማለት ነው። አቢዩዚቭ የሆኑ ቨርባሊ አቢዩዚቭ የሆኑ ቃላትን በመናገር ለምሳሌ ፕሬሚሱ ምን ብሎ ነው የሚያስቀምጠው? ኤ ኢዝ ኤ ፐርሰን ኦፍ ባድ ካራክተር። ስለዚህ ኮንክሉዥን የሚለው ኤስ አርጊውመንት ሹድ ኖት ቢ አክሴፕትድ። እንደዚህ አይነት ነው ማለት ነው። የኤ የሆነ ኤ የሚባል ሰውዬ ያለ የኤ ባህሪ በጣም መጥፎ ባህሪ ነው ያለው ኤ የሚባለው ሰውዬ። ስለዛ የኤ ሐሳብ መቀበል የለብንም ወይንም የኤን ሐሳብ አክሴፕት ማድረግ የለብንም አይነት ነገር። የሰውየው ባህሪ መጥፎ ስለሆነ አያችዋ ይሄ ad hominem abusive ይባላል። የሰውየው ባህሪ መጥፎ ስለሆነ ሐሳቡን አንቀበልም። የሰውየው ባህሪ ሌላ ነው፣ ሐሳቡ ሌላ ነው። ነገር ግን በዛ ምክንያት ነው ad hominem abusive fallacy የሚባለው። ሁለተኛው ሰው የመጀመሪያውን ሰው ቀጥታ verbally abuse በማድረግ ነው አርጊውመንቱን ሪስፖንድ የሚያደርገው። አሁን ምንድነው ኤ የሚባለው ሰውዬ መጥፎ ባህሪ ስላለው የሱን ሐሳብ መቀበል የለብንም ሲል ኤ የሚባለው ሰውዬ መጥፎ ሐሳብ አለው ብሎ የዛን ሰውዬ ክብር ወይንም ዝና ወይንም ያ ሰውዬ ያለውን ነገር እያጣጣለበት ነው ማለት ነው። መጥፎ እንደሆነ ከታወቀ ደግሞ ዋጋ ያጣል ያ ሰውዬ ያመጣው ሐሳብ። በዛ ምክንያት ሌላው ሰው ሐሳቡን እንዳይቀበል ሊያደርግ ይችላል ወይንም ሊገፋፋ ይችላል። ነገር ግን በባህሪው በሰውየው ባህሪ ብቻ ሐሳቡ ትክክል ቢሆንም ባይሆንም ነገር ግን የሰውየው ባህሪው እንዲህ ስለሆነ ይሄ ነገር ሊሆን አይችልም፣ ሐሳቡን ልንቀበለው አንችልም አይነት ነገር ነው የሚያስቀምጠው እና የሰውየውን ክሬዲቢሊቲ ያጠፋል እና ሰውየው ያመጣውን ሐሳብ ዲስካውንትድ እንዲሆን ወይንም እንዲወድቅ ያደርገዋል። reduced in plausibility because the reduction in credibility of the arguer የአርጊወሩ የዛ የተከራካሪው ክሬዲት ስለወረደ ወይንም ቦታ ስለወረደ ሐሳቡም ምን ይሆናል? አርጊውመንቱም ዲስካውንትድ ይሆናል፣ ይወርዳል ማለት ነው አንድ ላይ። thus this type of attack is particularly effective where person's argument depends on his presumed honesty or good character for its plausibility። አሁን ምንድነው እንደዚህ አይነት አታክ አንዳንድ ጊዜ አዋጭ ሊሆን ይችላል። ምክንያቱም የሰውየው ማንቋሸሽ የሰውየውን ሐሳብ እንዳይቀበሉት ሌሎች እንዳይቀበሉት ሊያደርግ ስለሚችል ማለት ነው። አሁን የሰውየውን ሐሳብ ዲፌንድ ማድረግ ከሆነ አላማችን ወይንም የሰውየውን ሐሳብ ሌሎች እንዳይቀበሉ ከሆነ የሰውየውን ባህሪ በመንናገርበት ጊዜ ኦነስቲ ካጣ ሰውየው ታማኝነት ከሌለው እንደዚህ አይነት ነገር ጉድ ካራክተር መልካም ባህሪ መልካም ስብዕና ከሌለው ሐሳቡንም እንዳይቀበል የማድረግ ብቃት ይኖረዋል እና ኢፌክቲቭም ነው ሜተዱ። እዚህ ጋር ኤግዛምፕል ስናይ in defending animal rights Mr. Ababa argues that the government should legislate a minimum legal requirement to any individuals or groups who want to farm animals። አሁን ስለ እንስሳ መብት የሚከራከር ሰው አለ ሚስተር አበበ የሚባል። ሚስተር አበበ ምንድነው ሐሳብ ያስቀመጠው? መንግስት ስለ እንስሳ መብት ያው ወይንም እንስሳት ቤታቸው ውስጥ የሚያሳድጉትን እንደዚህ የፋርም እንስሳ የሚጠቀሙት ወይንም ለቤት ውስጥ እንዲያገለግሏቸው የሚያሳድጉትን እንስሳ እንዴት መጠቀም እንዳለባቸው የሆነ ህግ ማስቀመጥ አለበት፣ ለሆነ ነገር ገደብ ማስቀመጥ አለበት አይነት ነገር ነው። ስለ እንስሳት መብት እየተሟገተ ነው። ለምሳሌ አህያ ይሄን ያህል ነው መሸከም ያለባት አይነት ነገር ማለት ነው። እንደዛ አይነት ህግ መንግስት ሊያስቀምጥ ይገባል፣ ሚኒመም ሪኳየርመንት ሊያስቀምጥ ይገባል አይነት ሐሳብ ነው ያመጣው ሚስተር አበበ።
He argues that this is the first step in avoiding unnecessary pain on animals and protecting them from abuse. እና ሚስተር አበበ ይሄን አርጊው ያደረገው ወይንም ይሄን ሐሳብ ያመጣው ይሄ የእንስሳትን ህመም ከመቀነስ አንፃር የእንስሳት ላይ የሚደርሰውን ጥቃት ከመቀነስ አንፃር የመጀመሪያው ስቴፕ ይሆናል ብሎ ነው ይሄንን ሐሳብ ያመጣው። ከዛ ምን ይላል? but we should not accept his argument because he is a divorced drunk person who is unable to protect even his own family. ሁለተኛው ሰውዬ ምንድነው የሚለው? ይሄን ሐሳብ መቀበል የለብንም የሚስተር አበበን ሐሳብ መቀበል የለብንም ብሎ ምክንያት የሚያስቀምጠው ምንድነው? ከሚስቱ ጋር የተፋታ ሰካራም ሰውዬ ነው፣ የራሱን ቤት እንኳን በስርዓት መምራት ያልቻለ ሰውዬ ነው ብሎ የሚስተር አበበን ሐሳብ ሊያስቀምጥ እየሞከረ ነው ማለት ሊያጣጥል እየሞከረ ነው ማለት ነው። እንግዲህ ስናየው የሚስተር አበበ ሐሳብ አሪፍ ነው፣ ስለ እንስሳ መብትን ያመጣው ነገር ግን ባህሪው አሪፍ አይደለም በማለት ከባህሪው ተነስቶ ይሄ ad hominem abusive ይባላል ወይንም appeal to the person ይባላል። የፐርሰኑን ካራክተሩን የፐርሰኑን ባህሪውን በማምጣት ካራክተሩ አሪፍ ስላልሆነ ወይንም መልካም ሰው ራሱ መልካም ሰው ስላልሆነ ይሄን ሐሳብ የሚስተር አበበን ሐሳብ መቀበል የለብንም አይነት ነው እየተባለ ያለው። but it is impossible to conclude that we should reject legislation a minimum legal requirement to protect animals from the idea that አበበ is drunk and divorced person። ነገር ግን አበበ ምንም ሰካራምና የተፋታ ሰው ቢሆንም ያመጣውን ሐሳብ ለመቃወም አንችልም። ከዛ ተነስተን ከባህሪው ብቻ ተነስተን ለመቃወም አንችልም። ምክንያቱም ሐሳቡ ትክክል ነው። ሐሳቡ ያመጣው ሐሳብ ትክክል ነው። እንስሳት ላይ የሚደርሰው ጥቃት መቀነስ አለበት፣ መቆም አለበት የሚለው ማለት ነው። ስለዚህ this is just an explicit and direct personal attack እና ይሄ ምንድነው? ቀጥታ ሰውየውን ነው እንጂ አሁን ለሰውየው ሐሳብ ያሰበ አይደለም፣ ወይንም የሰውየውን ሐሳብ መጥፎነትና ጥሩነት ያየ ሳይሆን ቀጥታ ሰውየውን ያየ ንግግር ነው እያደረገ ያለው። ይሄ ad hominem abusive ይባላል። ሌላኛው appeal to person ላይ ፋላሲ ውስጥ የምናገኘው ad hominem circumstantial fallacy የሚለው ነው። ስሙ እንደሚለው ሰርከምስታንስ የሆነ ከቦታ አንፃር ነው ያ ሰው ያን ሐሳብ ያመጣው ሰው ያለበት ቦታ በዚህ ምክንያት ነው ይሄን ያደረገው አይነት። ያው ad hominem circumstantial የሚባለው begins the same way as ad hominem abusive ከad hominem abusive ጋር ተመሳሳይ ሆኖ but instead of helping verbal abuse ያው በአቢዩዚቭ ጊዜ verbal abuse ቀጥታ በቃላት ያንን ሰው ቀጥታ abuse ማድረግ ነው በአቢዩዚቭ ጊዜ ያየ ነው። ነገር ግን በዚህኛው ጊዜ በሰርከምስታንሻል ጊዜ the respondent attempt to discredit the opponent's argument by alluding to certain circumstances that affect the opponent። ምንድነው የሬስፖንደንቱ ወይንም ሁለተኛው ተከራካሪ የመጀመሪያውን ተከራካሪ ሐሳብ የሚያደርገው የሚያጣጥለው ሰውየው ያለበትን ሰርከምስታንስ ያለበትን ሁኔታ አሁን የሚያሳልፍበትን ሁኔታ በመጥቀስ ነው የዛኛውን ሰውዬ ሐሳብ ሊጥል የሚሞክረው። ሰርከምስታንሻል የተባለው በዛ ምክንያት ነው። ለምሳሌ እዚህ ጋር የኃይለ ሥላሴ ታሪክ አለ። ኃይለ ሥላሴ is the first of Ethiopia argued in the League of Nations that member states should give hand to Ethiopia to expel the fascist Italy from the country። አሁን ኃይለ ሥላሴ በሊግ ኦፍ ኔሽን ላይ ፋሺስት ኢጣሊ በወረረች ጊዜ ኢትዮጵያን ማገዝ እንዳለባቸው ኢጣሊን ለማውጣት ኢትዮጵያን ማገዝ እንዳለባቸው ምክንያቱም ጣሊያን ስለወረረች ከኢትዮጵያ ጣሊያንን ለማውጣት ማገዝ እንዳለባቸው አርጊው አድርገው ነበር፣ ሐሳብ አቅርበው ነበር። but the member state should not listen to the king። አሁን እዚህ ሰውየው ምን እያለ ነው? ይሄን መንበር ስቴቱ ያንን ሐሳብ መቀበል የለበትም እያለ ነው። ለምንድን ነው መቀበል የሌለበት ብለን ስናይ ኃይለ ሥላሴ the first argued in this way because he wants to resume his power once the Italian are expelled from Ethiopia። ኃይለ ሥላሴ ይህን ሐሳብ ያመጣው ፋሺስት ኢጣሊ ከኢትዮጵያ ይወጣ የሚለውን ሐሳብ ያመጣው እሱ ራሱ ስልጣን ላይ ለመቆየት ባለው ሐሳብ ወይንም ባለው ፍላጎት ነው። አያችሁ ሰርከምስታንሱን ነው እያመጣ ያለው። ነገር ግን ያ ይሄን ሐሳብ ሊግ ኦፍ ኔሽን መቀበል የለበትም ብሎ እየተከራከረ ነው የሆነ ሰው ማለት ነው።
እና ያመጣው ነገር ምንድነው የሰውየውን ሐሳብ ሳይሆን የሰውየውን ሰርከምስታንስ ሰውየው ያለበትን ሁኔታ በማየት ነው የሰውየውን ሐሳብ እንዳይቀበሉት ወይንም እንዳንቀበለው እያደረገ ያለው። ትክክል ነው። የተወረረ ሀገር ከወረራ ነፃ መሆን አለበት። የሐሳብ ትክክል ነው። ነገር ግን አሁን የዛን ሐሳብ ትክክለኛነትና ትክክል አለመሆን ሳይሆን ያንን ሐሳብ ሊያጣጥል የሞከረው ኃይለ ሥላሴ ያሉበትን ሁኔታ አሁን ኃይለ ሥላሴ ምን ሁኔታ ነው ያሉት ስልጣናቸውን ለማቆየት እየፈለጉ ነው በሚል መልኩ ነው ሊያጣጥል የሞከረው። ስለዚህ እንደዚህ አይነት ነው የሰውየውን ሰርከምስታንስ ወይንም የዛን አርጊውመንቱን ያመጣውን ሰውዬ ሰርከምስታንስ በማየት ያለው ፋላሲ አዶሚናም ሰርከምስታንሻል ፋላሲ በመባል ይታወቃል። ያው አዶሚናም ሰርከምስታንሻል አርጊውመንቶችን እንደዚህ አይነት አርጊውመንቶችን ለማወቅ ቀላል ነው። ምንድነው? ኦፍ ኮርስ ሚስተር ኤክስ argues this way. Just look at the circumstances of the circumstances that affect him. ሚስተር ኤክስ የሆነ ኤክስ ያመጣው ሐሳብ አለ። ያንን ሐሳብ እንደዚህ ያመጣበት ምክንያት እሱ ያለበትን ሰርከምስታንስ ተመልከቱ። በቃ እሱ ያለበትን ቦታ ተመልከቱ። ስለዚህ በዛ ምክንያት ነው በቀላሉን ማወቅ እንችላለን አዶሚነም ሰርከምስታንሻል የሆኑ ፋላሲዎችን ወይንም አርጊውመንቶችን። ሚስተር ኤክስ በዚህ መንገድ ሊከራከር የቻለበት ምክንያት በዚህ ውስጥ ስላለ ነው ወይንም በዚህ ነገር ውስጥ እያለፈ ስለሆነ አይነት ፎርም ነው የሚይዙት። ይሄ ፎርሙ ነው የአዶሚነም ሰርከምስታንሻል አርጊውመንት። ሶስተኛው የአፒል ቱ ዘ ፐርሰን ፋላሲ አይነት ቱኮክ ወይንም ዩቱ ፋላሲ ነው። ቱኮክ ዩቱ ማለት ነው ወይንም አንተስ እንደማለት ነው። እና እንደዚህ አይነት ፋላሲ የሚጀምረው ያው እንደ ከላይ እንዳየናቸው እንደ ሁለቱ አድሆሚነም አይነት ሆኖ except that the second arguer attempts to make the first appear to be hypocritical or arguing in bad faith። ሁለተኛው ተከራካሪ የመጀመሪያውን ምን ብሎ ነው የሚወቅሰው? ትክክል እንዳልሆነ ነው የሚወቅሰው። አንተስ አይነት ነገር ነው። ፎርሙ ምንድነው? how dare you argue that I should stop doing x? why? you do or you have done x yourself። እኔ የሆነን ነገር እንዳላደርግ እንዴት ትመክረኛለህ? አንተ ራስህ እያደረግከው አይነት አንተስ አንተ ራስህ ዩቱ አይነት ነገር ነው። ስለዚህ የነገሩን ሐሳብ ከማየት ይልቅ አሁን የሆነ ሰው መጥፎ ሁኔታ ላይ ሆኖ እንኳን ጥሩ እንድናደርግ ይመክረናል። ነገር ግን ምክሩን ሳይሆን የሰውየውን ባህሪ በማየት አንተ ራስህ እንዲህ ያደረክ አይደል ወይ ብለን መጥፎ ነገሩን መቀጠል ማለት ነው። ነገሩ እኮ መጥፎ ነው። ነገር ግን መካሪው ራሱ የማያረገው ነገር ስለሆነ ብቻ ይሄ ፋላሲ ነው። ይሄ ትክክል አይደለም። ነገሩን ያኛውም ሰውዬ አድርጓል ማለት ትክክል አይደለም። ለምሳሌ እዚህ ጋር ፔሸንት ለዶክተሩ ምን ይላል? በሽተኛው ወይንም ታካሚው ለዶክተሩ ሉክ ዶክተር you cannot advise me to quit smoking cigarette because you yourself is a smoker እያለ ያለው ምንድነው? ሲጋራ ማጨስ አቁም ብለህ ልትመክረኝ አትችልም። ምክንያቱም አንተ ራስህ ሲጋራ ታጨሳለህ። እና how do you advise me to quit smoking while you yourself smoking አይነት ነገር እኔን አንተ ራስህ አየህ አንተ ራስህ እንደማለት ነው። አንተ ራስህ ያጨስክ እንዴት እኔ እንዳቆም ትመክረኛለህ? እንግዲህ ያው እንዲያቆም መምከሩ ትክክለኛ ምክር ነው። ዶክተሩ የመከረው ትክክለኛ ሐሳብ ነው። ነገር ግን ሐሳቡን ከማየት ይልቅ ዶክተሩን ራሱ ነው እያየ ያለው ይሄ ፔሸንት ይሄ ታካሚ። ስለዚህ ምንድነው ይሄ ፋላሲ ነው። ከሐሳቡ ይልቅ ከአርጊውመንቱ ይልቅ ያንን ባህሪ ሰውየውን ስናይ የሰውየውን ስብዕና በምናይበት ጊዜ ይሄ ፋላሲ ነው። ቱኮክ ይባላል ወይንም ዩቱ ፋላሲ በማለት እንጠራዋለን። አፒል ቱ ዘ ፐርሰን ሰውየውን አጌንስት ወይንም አፒል አጌንስት ዘ ፐርሰን ስለሆነ ማለት ነው። ስለዚህ ዘ አርጊውመንት ኢዝ ፋላሽስ እዚህ ጋር የምናየው አርጊውመንት ፋላሽስ ነው፣ ትክክል አይደለም። ቢካውዝ ዌዘር ዘ ዶክተር ስሞክስ is irrelevant to whether his premises support the conclusion that the patient should quit smoking cigarette and the fact that the doctor himself smoke does not make smoking right። ይሄ አርጊውመንት አሁን አንተስ እያጨስክ ነው ስለዚህ እንደዚህ ልትመክረኝ አትችልም ያለው አርጊውመንት ትክክል አይደለም። ምክንያቱም ዶክተሩ ቢያጨስም ባያጨስም ማጨስ ትክክል አይደለም።
እና ማጨስ ትክክል አይደለም ብሎ ፔሸንቱን ሲመክረው ፔሸንቱ ዶክተሩን በማየት ብቻ የማያቆም አይነት ነገር ከሆነ ዶክተሩ ማጨሱ ትክክል አያደርገውም ማጨስን ወይንም ማጨስ ትክክል እንደሆነ አያረጋግጥም። ለዛ አንተም ካላቆምክ እኔም አላቆምም አይነት ነው። ያ ማለት ማጨስ ትክክል ነው አይነት ነገር ነው እያለ ያለው። ስለዚህ ይሄ ትክክል አይደለም፣ ፋላሺየስ የሆነ አርጊውመንት ነው። are all arguments against the person fallacious? እነዚህ against the person የሆኑ አርጊውመንቶች ሁሉም ፋላሺየስ ናቸው ወይ ትክክለኛ አይደሉም ማለት እንችላለን ወይ? they are not ሁሉም ትክክለኛ አይደሉም ማለት አንችልም። they are reasonable arguments against the person ሰውየውን የሚቃወሙ ሆነው ነገር ግን ምክንያታዊ የሆኑ አርጊውመንቶች አሉ። let us consider the first two types of against the person fallacy ሁለት አይነት የመጀመሪያዎቹ ሁለት አይነት abusive እና circumstantial አይተናል። እና in many textbooks the direct ad hominem argument is called abusive direct ad hominem ተብሎ የሚጠራው abusive ነው ምክንያቱም ቀጥታ ሰውየውን ነው። circumstantial ብናይ የሰውየውን ያለበትን ሁኔታ ነው የሚናገረው። ነገር ግን abusive ስንል ቀጥታ ሰውየውን ነው ሰውየው እንዲህ አይነት ነው አይነት የሚል ነው እና ዳይሬክት ተብሎ ይጠራል ይሄ ad hominem abusive argument። እና ይሄ ምንድነው suggesting that his fallacious argument is always wrong እና አንዳንድ መጽሐፎች ሁሌ ትክክል አይደለም ይሄ ሰውየውን ማውቀስ የለበትም ሰውየውን ማድረግ የለበትም ስለዚህ ይሄ ሁሌ fallacious ነው ይባላል። ነገር ግን but it can sometimes be reasonable argument አንዳንድ ጊዜ ግን ምክንያታዊ ሊሆን ይችላል። ምክንያታዊ የሚሆንበት ቦታ የት ነው? ያ ነገር የሰውየውን ኦነስቲ የሚያይ አይነት ቦታ ላይ ሲሆን የሰውየውን ካራክተር የሰውየውን ባህሪ የሚያይ አይነት ቦታ ላይ ስንሆን ለምሳሌ ፍርድ ቤት ላይ የሆነ መስካሪ ወይንም ዊትነስ ካለ የሚመሰክር ሰው ካለ ያ ሰውዬ ድሮ ውሸታም ከሆነ እውነት ማያወራ አይነት ነገር ከሆነ ጠበቃው ወይንም እዛ ተከራካሪው ምን ብሎ ነው he is a liar ብሎ እሱ ትክክል አይደለም ውሸታም ሰው ነው ብሎ ነው ማለት ነው። ስለዚህ ያ የመስካሪው ምን አያገኝም ቦታ አያገኝም መስካሪው የሚያወራው ንግግር ክሬዲቢሊቲውን ይቀንሰዋል ወይንም ዲስካውንት ወይንም ሪዲዩስድ ኢንፕላስ ተአማኒነቱን ያጣል። እና ሐቀኛ መሆን አለበት የሚመሰክር ሰው መቼስ ዝም ብሎ ውሸት የሚናገር ሰው ፍርድ ቤት ላይ ልንቀበለው አንችልም። ለዛ እንደዚህ አይነት ቦታ ላይ ደግሞ መታየትም አለበት የሰውየው ባህሪ የሰውየው ኦነስቲ ሰውየው እውነት የሚያወራ አይነት ነው ወይ? ስለዚህ በእንደዚህ አይነት ቦታዎች ላይ ፋላሺየስ ላይሆን ይችላል የአርጊውመንት ምክንያቱም ያ ፐርሰን ከዛ በፊት እውነት ስለማያወራ አሁን ደግሞ ቦታው ምንድነው እውነት የሚፈልግ ቦታ ስለሆነ እንደዚህ ፍርድ ቤት አካባቢ ስለዚህ ይሄ ad hominem abusive ሜተድን በምንጠቀምበት ጊዜ የሰውየውን ምን ይቀንሳል ክሬዲቢሊቲ ይቀንሳል ሰውየው ያወራውን ነገር ተአማኝነት እንዲያጣ ያደርገዋል እና በእንደዚህ አይነት ጊዜ ፋላሺየስ አይሆንም። እና this type of attack አሁን ፍርድ ቤት እዛ ተከራካሪ ወይንም ጠበቃው የሰውየውን ባህሪ በመግለጽ ወይንም የሰውየውን ባህሪ አታክ አድርጎታል ማለት ነው የሰውየው አርጊውመንት ፍርድ ቤቱ እንዳይቀበል እና እንደዚህ አይነት አታክ ኢፌክቲቭ የሚሆነው የት ነው? where a person's argument depends on his presumed honesty or good character for its plausibility የሰውየው አርጊውመንት የሰውየው ሐሳብ የሰውየው ባህሪ ላይ የተደገፈ የሰውየው ታማኝነት ላይ ዲፔንድ የሆነ ሲሆን አሁን ፍርድ ቤት ነው ብያለሁ እውነት አሁን ፍርድ ቤት ላይ እውነት ስለማውራት ነው እውነት ማውራት አለበት ሰውየው። ነገር ግን አንድ ጊዜ ይሄ ጠበቃው ተነስቶ ይሄ ውሸታም ነው ካለው ድሮም የሚዋሽ አይነት ሰው ነው ሰውየውም እንደዛ ተአማኒነት የሌለው አይነት ሰው ከሆነ አርጊውመንቱ ዋጋ ያጣል ማለት ነው። ስለዚህ አታኩ ምን ይሆናል ኢፌክቲቭ አታክ አደረገበት ወይንም ኢፌክቲቭሊ ያን ሰው አታክ ሊያደርግ ይችላል ማለት ነው። ስለዚህ በእንደዚህ አይነት ቦታዎች ላይ ኢፌክቲቭ ይሆናል ad hominem abusive እና the same is true in the case of circumstantial fallacy በcircumstantial ስናይም ያው ምንድነው የዛኛውን ሰውዬ ሐሳብ የምንቃወመው በምንድነው ያኛው ሰውዬ ያለበትን circumstance በማየት ነው።
እና ብዙ ጊዜ ሰርከምስታንስ በምናይበት ጊዜ የሆነ ሰው ያለበትን ሁኔታ በሚያይበት ጊዜ ዙሪያውን ላይ ይችላል የሆኑ ነገሮችን ሲወስን ለምሳሌ ካፒታሊስትስ ኤንድ ሪች ፒፕል want a free market economy where they can easily produce as much fortune as possible አሁን ካፒታሊስቶችን ወይንም ሀብታም ሰዎችን ብታዩ ፍሪ ማርኬት ነው የሚፈልጉት ራሳቸውን ለማሳደግ ሀብታም ለመሆን የበለጠ ገንዘባቸውን ለመጨመር ማለት ነው እና they do not see the consequence of their action on the environment or on other people ፍሪ ማርኬት መኖሩ ደግሞ ሌሎችን እንዴት እንደሚጎዳ ይሄ ነገር እንዴት እንደሚጎዳቸው አያስቡትም ወይም አያዩትም ምክንያቱም ራሳቸው ያሉበትን ሰርከምስታንስ ብቻ ነው የሚያዩት ራሳቸው ያሉበትን ሁኔታ ብቻ ነው የሚያዩት ወርከርስንም ሰራተኞችንም በመንወስድ ጊዜ also want increase of salary without regard to its effects on the economy of the country or the company ደሞዝ እንዲጨመርለት ይፈልጋል ሁሉም ሰራተኛ ያው ደሞዝ እንዲጨመርለት ይፈልጋል ነገር ግን የሱ ደሞዝ መጨመር የሰራተኞች ደሞዝ መጨመር አገሪቱ ላይ የሚያመጣውን ኢኮኖሚ ላይ የሚያመጣውን ተጽዕኖ ካምፓኒው ላይ ያለውን ተጽዕኖ አያዩትም ኢፌክቱን አያዩትም ስለዚህ አንዳንድ ጊዜ ሰዎች በሰርከምስታንሳቸው በዙሪያቸው ባለው ነገር ብላይንድድ ይሆናሉ ይታወራሉ ለምሳሌ እዚህ ጋር ያለውን ኤግዛምፕል ስናይ ሚስተር አብደላ argued that medical doctors in the country burden many responsibilities ሚስተር አብደላ ምን ብሎ ሐሳብ ያቀርበው አገሪቷ ላይ ዶክተሮች ብዙ ኃላፊነት የሚወጡ ሰዎች ናቸው ወይንም ብዙ ኃላፊነት የተጣለባቸው ሰዎች እንደሆኑ ነው የሚያወራው they are working day and night to satisfy the demand for good health ጤና ትክክለኛ ጤና መልካም ጤና እንዲመጣ ቀንና ሌሊት ሳይታክቱ ይሰራሉ thus the government should increase the salary housing and other necessary facilities for doctors ስለዚህ መንግስት ለዶክተሮች አስፈላጊውን ሳላሪ ሊጨምርላቸው ይገባል ደሞዛቸውን አስፈላጊ የሆኑ መኖሪያ ቤቶችን እና የሚያስፈልጋቸውን ነገር ሊያቀርብላቸው ይገባል የሚል ሐሳብ ኮንክሉዥኑ ያ ነው ለዶክተሮች አሪፍ ነገር ሊመቻችላቸው ይገባል ምክንያቱ ደግሞ ምንድነው ቀንና ሌሊት ይሰራሉ እና ብዙ ኃላፊነት አለባቸው ብዙ ይለፋሉ አይነት ነገር እና ምንድነው ሰርከምስታንሳቸው ሰዎች ያሉበትን ዶክተሮቹ ያሉበትን ሰርከምስታንስ አንስቶ ነው ኮንክሉዥኑ ይሄን ያህል መጨመር አለበት ምናምን ይያል ያለው አርጊመንቱን ስናየው ምክንያታዊ ላይ መስል ይችላል ወይንም ፋላሲ ኦፍ ሰርከምስታንስ ያለበት ሊመስል ይችላል ነገር ግን በጥልቀት ስንረዳው ኦኬ ትክክል ነው ይለፋሉ ይጥራሉ ብዙ ጊዜ ቀንና ማታ ይሰራሉ ለዛ ለነዚህ ሰዎች እውነትም የተጨመረ ደሞዝ በቂ ቤት ያስፈልጋቸዋል ምክንያቱም ሀገሪቷን ለመጥቀም እየሰሩ ስለሆነ ወደሚለው ፋላሲ ላይሆን ይችላል ነገር ግን ከሀገሪቷ ኢኮኖሚ አንፃር ደግሞ ስናይ ከሀገሪቷ ኢኮኖሚ አንፃር ያ አርጊወሩ ወይንም ሚስተር አብደላ ያመጣውን ሐሳብ ያን ያህል ገንዘብ ወይንም ያን ያህል ደሞዝ ሀገሪቷ መክፈል ማትችል ከሆነ እና ከሀገሪቷ አንፃር ያለው ክፍያ የነሱ የተሻለ ከሆነ ይሄ አርጊውመንት ምን ይሆናል የሰውየውን ፍላጎት የሚስተር አብደላን ፍላጎት ብቻ የሚያንጸባርቅ ሰልፍ ኢንተረስትን የሚያሳይ አይነት ይሆናል ማለት ነው ስለዚህ ሁሉ ጊዜ ፋላሽስ ላይ ሆኖ ይችላሉ አሁን ያው ከሀገሪቷ አንፃር የወረደ ደሞዝ የሚከፈላቸው ምናምን ከሆነ ትክክል ነው ይሄ ሐሳብ መጨመር አለበት አስፈላጊው ነገር መደረግ አለበት እና ስለዚህ ሁሉ ጊዜ ይሄ አርጊውመንት against the person ሁሉ ጊዜ እንትን ላይሆን ይችላል ፋላሽስ ላይሆን ይችላል ፋላሽስ ማይሆንበትን ኮንዲሽን ደግሞ አይተናል አዶሚናን አቢዩዚቭ ፋላሽስ ማይሆንበትን የፍርድ ቤቱ ኬዝ የምስክሩ ኬዝ ማለት ነው እና እዚህ ጋር አዶሚናን ሰርከምስታንሻልም ፋላሽስ የማይሆንበትን ኬዝ ለማየት ሞክረናል